ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንዳስሰው በህግ ጉዳይ ላይ የወጣ ወቅታዊ መረጃ ነው። ይሄውም የፌዴሪ አካባቢ ጥበቃ ባለስልጣን አንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን መጠቀም የሚከለክለውን አዋጅ ከጥር 23 ቀን 2018 ጀምሮ ተግባራዊ መሆኑን ገልጿል። ከመቼ ጀምሯል? ከጥር 23 ቀን 2018 ጀምሮ ማለት ነው። ስለሆነ በአዋጅ ቁጥር 1383 2017 መሰረት አንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን መጠቀም፣ መነገድ፣ ማምረት፣ ይዞ መገኘት ወይም ማከማቸት በወንጀል የሚያስቀጣ ነው። ዝርዝሩን ስንመለከተው በአዋጅ ቁጥር 1383 2017 አንቀጽ 25 መሰረት አንደኛ፣ አንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን የተጠቀመ ወይም ለመጠቀም ይዞ የተገኘ ከ2000 ብር የማያንስና ከ5000 ብር የማይበልጥ የገንዘብ መቀጮ ይቀጣል ይላል። ሁለተኛ፣ ካመረተ ወይም ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ፣ ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከ50 ሺህ ብር የማያንስና ከ200 ሺህ ብር የማይበልጥ የገንዘብ መቀጮና ከ5 ዓመት የማይበልጥ ጽኑ እስራት ያስቀጣል ይላል። ሶስተኛ፣ ከላይ የተቀመጡትን ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት ከሆነ የገንዘብ ቅጣቱ እስከ 3 እጥፍ ይሆናል ይላል። አራተኛ፣ በዚህ አዋጅ መሰረት የሚመጡ የወንጀል ቅጣቶች አዋጁን ተከትሎ በሚመጡ መመሪያዎች መሰረት ሊወሰዱ የሚችሉ አስተዳደራዊ እርምጃዎችን አያስቀሩም። ይህ ማለት ምንድነው? ከላይ እንደተዘረዘሩት በወንጀል የተቀጣ ሰው በተጨማሪ ደግሞ በአስተዳደራዊ እርምጃ ከመቀጣት አይድንም ማለት ነው።